ግምጃዬ ንጉስ እንግዲህ ስም ወጥቶለታል። ስሙ ማን ነው ካላችሁኝ ትንሹ አዶናይ ተብሏል። እንግዲህ ትናንትና ላይ እንግዲህ ላይቭ ላይ ነበሩ። ከሌሊቱ በኢትዮጵያ 9 ሰዓት አካባቢ እንግዲህ አንድ ላይ ግምጃዬና ባልተቤቷ ሰምታችኋል። በነገራችን ላይ የሰው ልጅ የሚያስበው አስተሳሰብ አንዳንድ ሰው በአናቱ በጭንቅላቱ ሳይሆን በሆነ የሚያስብ ሰው አለና በጣም ተገርሜባችኋለሁ። ትናንትና አንዳንዶቻችሁ ኮሜንት ስትጽፉ ምናምን ማለት ነው በቃ ዛሬ ሊወስደው ነው ይላሉ። የእውነቴን እኮ ነው የምላችሁ። በቃ ዛሬ ሊወስደው ነው፣ በቃ ዛሬ ሊወስደው ነው ይላሉ። እውነቴን ነው የምላችሁ። የሰው ልጅ ወንድ ልጅ ልንገራችሁ፣ አንድ ነገር ልንገራችሁ፣ ወንድ ልጅ ሴትን ለወደፊት የልጆች እናት ናት፣ ሚስቴ ናት፣ በቃ እሷ ለእኔ የእሷ መሆን ነው የምፈልገው ያለ ወንድ አብሮ እንኳን ቢያድርስ የትን ልጅ እንትን አይልም። የምሬ ነው የምላችሁ፣ እውነቴን ነው የምላችሁ። እና ግምጃዬንና ልጁን ትናንትና እሷ ቤት ተመሸ ስላያችሁት ብቻ አብረው ላይ አድሮ ነው። በቃ ዛሬ ሊወስደው ነው። እንደገና ደግሞ እሷ አሟት ነበር፣ ገባችሁ? እሱም አሞት ነበር፣ እሷም አሟት ነበረ። እንግዲህ በቃ ተመቻቸው ማለት ነው። እየወሰዱ እየቆረጡ ዛሬ ልትሰጥ ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? ያለሁላችሁ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። በጣም ነው የማመሰግነው። የእውነት ሰብስክራይብ ስላረጋችሁኝ እጅጉን አመሰግናለሁ። ደግሞ የተናገርኩት ሀሳቤ ደግሞ ስለተመቻችሁ በጣም ነው የምወዳችሁ ውዶች፣ በጣም አመሰግናለሁ። እግዚአብሔር አክብርልኝ በዚህ አጋጣሚና ትናንትና እንግዲህ አቤሌዘርም ግምጃዬም አሟቸው ነበር ትናንት። እሱም ራሱን አሞት ነበረ፣ እሷም ደግሞ አሟት ነበረ። በእርግጥ ቀረጻ ላይ ነበር ይመስለኛል የዋሉትና ደግሟቸዋል። በዛ ሰዓት የገባችሁ ያው ለኦዲየንሶቿ ክብር ስላላት ምን ሆና ነው ብለው እንዳያስቡባት እንዳይሰጉባት ነው የመልካምነት ጥግ በዛ ሌሊት የገባችሁ ማለት ነው። በዛ ሌሊት ስትገባ ግን አቤለዘር አለ፣ ጓደኛውም አለ። አንድ ነገር ልበላችሁ፣ እንዲሁ ጓደኛው እንኳ ካጠገቡ ባይኖር ሌላ ነገር ልትጠረጥሩ ወይም ደግሞ ልትሏትም ይገባ ነበረ። ቢሆንስ ይች ልጅ እኮ ጊዜዋ ነው፣ ምን ችግር አለው? እኔ እኮ አንዳንዶቻችሁ ጊዜዋ እኮ ነው፣ ምን ችግር አለው? ጊዜዋ ነው። አሁን እኮ አፍላ ናት፣ ምን ይፈረድባታል? ምንም እኮ ችግር የለውም። ጊዜዋ ነው አሁን። የምሬ ነው። ምንም እንትን የሚባልባት ነገር የለም። እናንተ ግን እያመጣችሁ ቲክቶክ ላይ ወሰደው ዛሬ ወሰደው እስኪ ምን አይነቶች ናቸው? ለሴት ልጅ ጥላት ሴት ልጅ ናት። እውነቱን ነው የምነግራችሁ። ገመናችሁን የምታወጣባችሁ ሴት ናት። የምሬ ነው የምነግራችሁ። የእውነት ስታርጉ የማትፈልገው ሴት ናት። እውነቴ ነው የምነግራችሁ። እውነት ስነግራችሁ ይህን ያልኩበት ምክንያት ምንድን ነው? ጃኒን ታወቃችኋት? ብዙ ጓደኞች አሏት፣ የሴት ጓደኞች በጣም ብዙ። እሷ ግን አካውንቷን እያጣች እየወጣች አሁንም አካውንቷን እያጣች እየወጣች ስታለቅስ ይደሰታሉ እንጂ አያዝኑላትም። ግን በዙሪያዋ ነፍ ሴቶች አሉ። አያችሁ፣ ለሴት ልጅ ጥላቷ ሴት ልጅ ናት። እውነቱን ነው የምነግራችሁ። አሁንም ግምጃዬ እንደዚህ ስቃ ፈገግ ብላ ስለመጣይ ብዙ ሰው ተቃጥሏል። በተለይ ትናንትና አብራው በዛ ምሽት ስትመጣ እንዳለ ሁሉም አፈጠጡ። የስጊ መዓት ቢጨነቅ ኮሜንት ተዘጋ። እሷ ደግሞ ኮሜንት አትዝጉ አለች። እውነቴን ነው የምላችሁ፣ አትዝጉ ኮሜንት አለች። ለምን ነው ኮሜንት የምትዘጉት? አትዝጉ አለች። የፈለጉትን ብሎ አትዝጉ፣ እኔ እናቴን ራሴ ነኝ የማውቀው አለች። ሰውን አብራችሁ ወይም ደግሞ ተቃቅፎ እንደዚህ ስላያችሁት ሌላ ነገር ያደርጋል ብላችሁ አይምሯችሁን ባታሳምኑ አሪፍ ነው ብዬ አስባለሁ። የሰው ተፈጥሮ በጣም ይለያያል። እውነቴን ነው የምላችሁ። ወንድም ልጅ ቢሆን በቃ ያች ልጅ ለቁም ነገር ከሆነ የሚፈልጋት ዛሬውን የሆነ ነገር ላድርግሽ አይልም። ገባችሁ? ይህም ልጅ ደግሞ ችኩል ያለ አይመስለኝም። በጣም ለሴት ልጅ ሪስፔክት ያለው ሲያት ራሱ የሚሳሳላት ነው የሚመስለኝ። የእውነቴ ነው የምላችሁና ብትረጋጉ አሪፍ ነው።
ለመፍረድ ባትሮጡ፣ ለመፍረድ ባትቸኩሉ፣ ሰውን አብራችሁ ስታዩ ሌላ ነገር ባታስቡ በጣም አሪፍ ነው ባይነኝ። እንዲህ ማለት ነው። ግን አላውቅም እናንተ ያው የምታስቡት አስተሳሰባችሁ የተለያየ ይሆናል። እንግዲህ የሰው ልጅ የሚያስበው ሀሳብ የተለያየ ነው እና አስተሳሰባችሁ እንትን ብትሉት ብትቀይሩት በጣም ጥሩ ነው። ይመችሽ ግምጃ የኔ እህት፣ ወደፊት ብቻ አንቺ ሂጂ፣ ራስሽን እየጠበቅሽ ወደፊት ሂጂ ነው የምለው። እና ደግሞ እርግጠኛ ነኝ ዛሬ ደግሞ ተሽሎሽ እንደምትመጪ ተሽሏችሁ እንደምትመጡ እርግጠኛ ነኝ። እሱ ማሞታር በእርግጥ አንቺ ብቻ አይደለሽም እና እንግዲህ ተሽሏቸው እንደሚመጡ ባለሙሉ ተስፋ ነኝ። ኮሜንታተሮች የስራችሁን ይስጣችሁ፣ የስራችሁን ይስጣችሁ ኮሜንታተሮች። ሁለት ኮሜንት የሚጽፉትን ፎቶ እያነሱ ቲክቶክ ላይ ይፖስቱታል። ግምጃዬ ማለት ነው። የምሬ ነው የምልሽ። እንደው በተክሊል አግብተሽ ማለት ነው ከነ ክብርሽ እንዲያው እንዲታዋረጃቸው ነግሬሻለሁ ግምጃዬ። እሺ ከነ ክብርሽ በተክሊል አግብተሽ በቁርባን በተክሊል አግብተሽ እንዲታሳፍሪያቸው ነግሬሻለሁ። እርግጠኛ ነኝ አትሳሳችም፣ ጎበዝ ነሽ፣ ሁሌም ትናገራለሽ። በክብሬ አልሳሳትም፣ በክብሬ አልደራደርም፣ በክብሬ ምንም ነገር አልተናልልም ብላለች። እንግዲህ እናያለን ብዬ አስባለሁ። ግምጃዬ እርግጠኛ ነኝ በተክሊል እንደምታገቢ ባለሙሉ ተስፋ ነኝ 100%። ምክንያቱም ካነጋገርሽ ከምታያቸው ነገሮች መካከል በተክሊል ታገቢያለሽ ብዬ አስባለሁ። አቤላም ደግሞ ትንሹ አዶናይ ሆኗል ስሙ አቤለ ዘር አቤለ ዘር እንግዲህ ትንሹ አዶናይ ተብሎ ስም ወጥቶለታል። ስለዚህ እሱም እንደሚጠብቃት ባለሙሉ ተስፋ ነኝ። እንግዲህ አብረን እየተጓዝን አብረናቸው እምናይ ይሆናል አይደል ውዶችዬ? አብረናቸው እየሄድን እንግዲህ አብረናቸው እየተጓዝን ከነሱ ጋር እምናይ ይሆናል። ግን የኛ ሰው መልካሙን ነገር ይዞላችሁ አይሮጥም። እውነት ነው የምነግራችሁ። በቃ ከእናንተ የሆነ ስህተት ሲያገኙ ብቻ ነው ያችን ነው ይዞላችሁ የሚሮጡት የሚቀባበሉት እንጂ መልካም ነገር ብትሰሩ ማንም ይዞላችሁ አይሄድም። ይሄ እውነቴን ነው የምላችሁ። ግምጃ እየጨፈረች ብቻዋን ስመጣን ከልጁ ጋር እየጨፈረች ስመጣ ይለያያል። የምሬ ነው። እሱ ጋር እየጨፈረች ሲመጣ ላይኩ ብዛቱ፣ ብቻዋን ስትመጣ የለም ላይክ። እሱ ጋር ስትመጣ እስከ 60 እስከ 70 ላይክ አለው፣ እስከ 70 ሺህ። እሷ ስትመጣ ግን 18 ሺህ 17 ሺህ ምናምን ላይክ ነው የሚያደርጉት። ዋት ለማንኛውም ይመሻችሁ። እኔ ወዳችኋለሁ። ምንም ይሁኑ ምንም የወደፊት ባሏም ከሆነ ተስጠው ምን ችግር አለው? መብቷ ነው። አይመለከተንም እኮ መብቷ ነው። ስለዚህ አይመለከታችሁም። ዝም ብላችሁ ብቻ ተከተሏቸው፣ ፈታ በሉ፣ ዘና በሉ፣ ስራችሁን እየሰራችሁ አይደል? ይሄን ነው የምለው። ወዳችኋለሁ። መልካም ውሎ ይሆንላችሁ። ላይክ፣ ሼር፣ ኮሜንት አስተያየት አድርጉ። እሺ ኮሜንት ላይክ አስተያየት አድርጉ። ሰብስክራይብ አድርጉ። መልካም ቆይታ። እወዳችኋለሁ። ማታ እንገናኝ በሰላም። እንግዲህ አዲስ